ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ በዛሬው ቪዲዮ ይዘንላችሁ የምንቀርበው ጥር 19 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ የአክብሮት ግብዣችንን አቀረብን። ወደ ዛሬ ቪዲዮ እንሂድ። መልካም ጊዜ። ጥር 19 የሚነበብ ስንክሳር የአባ ዝሁር የአባ ባሱራና የኔራ ሥጋ የተገኘበት። ጥር 19 በዚህች ዕለት የከበሩ የአባ ዝሁራ አባ ባሱራ የእናታቸውም የኔራ ሥጋቸው ተገኘ። እኒህ የከበሩ ተጋዳዮችም ጣዖት በሚያመልክበት ዘመን ሳብሳ ከሚባል አገር በሰማዕትነት ሞቱ። ሥጋቸውንም በሳብሳ አገር በቤተ ክርስቲያን ውስጥ የሚኖሩ ሆኑ። ከንጹሐን ሰማዕታትም ዘመን ከ947 ዓመት በኋላ የአፍሪንጊ ሰራዊት ግብጽ ከበቧት። የድምያጥንም ከተማ ወስደው በዚያ ነገሱ። ከእርሷ ጋርም በዙሪያዋ ያሉ ታላላቅ ከተሞችን ያዙ። የኮልም ንጉሥም ይህም የግብጽ ንጉሥ ነው። አፍሪንጊያውያንም ይወጋቸው ዘንድ ከግብጽ ሀገር ሁሉ ብዙ ሰራዊትን ሰበሰበ። ሰራዊቱም ሲጓዝ ብዙዎች አብያተ ክርስቲያናትን አፈረሱ። ከፈረሱትም ውስጥ አንዲቷ የኒህ ቅዱሳን ሰማዕታት ሥጋቸው በውስጧ ያለባት ናት። ከሰራዊቱም አንዱ የቅዱሳን ሰማዕታት ሥጋ ያለበትን ሳጥን ወሰደ። በውስጡ የሚደሰትበትን የዚህ ዓለም ገንዘብ እንደሚያገኝ አስቦ በከፈተው ጊዜ ከዕንቁ የከበረ ቅዱሳንን ሥጋቸውን አገኘ። ክብራቸው ግን አላወቀም። ከቤተ ክርስቲያን ግድግዳ ላይ ሥጋቸውን በትኖ ሳጥኑን ወስዶ ሸጠው። በምሕረቱ የበዛ የሚታገስ ልዑል እግዚአብሔርም ወደ አፍሪንጊ ሰራዊት እስከሚደርስ በእርሱ ላይ ታገሰ። ጦርነትም በገጠሙ ጊዜ ከሁሉ አስቀድሞ እርሱ ተገደለ። ባልንጀሮቹ ምስክር እንደሆኑ ወደ ሀገራቸው በተመለሱ ጊዜ የእግዚአብሔርን ክብር ፈጽመው ሰበኩ። እንዲህም አሉ፣ እርሱ አስቀድሞ በሰይፍ ተመታ፣ ራሱንም ተቆረጠ፣ ጎኖቹንም ሰነጣጥቀው በክፉ አሟሟት ሞተ። የቅዱሳንም ሥጋቸውን ያሰው በበተናቸው ጊዜ የአንድ ቄስ ሚስት የሆነች አንዲት ምእመን ሴት ቁማ ትመለከት ነበር። ከዚህም በኋላ በጭልታ ወደ እርሳቸው ገብታ ደስ እያላት ወስዳ በመጎናጸፊያ ጠቀለለቻቸው። እስላሞችንም ከመፍራቷ የተነሳ በቤተ ክርስቲያን ማዕዘን ውስጥ አኖሮቻቸው። በመጎናጸፊያዋም እንደተጠቀለሉ በጡብ ሸፈነቻቸው። በዚያም ጡብ ተሸፍነው በዚያች ማዕዘን ውስጥ 20 ዓመት ያህል ኖሩ። ከቀን ብዛትም የተነሳ ያች ሴት ወሬያቸውን ረሳች። እግዚአብሔርም ለወገኖቹ ጥቅም ይገልጣቸው ዘንድ በወደደ ጊዜ በዚያ ሴት ፊት ሌሎች ሰዎች አስታወሷቸው። እርሷም በዚያ ጊዜ አስታወሰቻቸው። ለካህናቱና ለምእመኑ ነግራ ቦታቸውን አሳየቻቸው። ካህናቱም ገብተው ሥጋቸውን አነሱ። ያማረች ሳጥንንም ሰርተው በውስጧ በክብር አኖሯቸው። እንደ ዛሬቱም ዕለት በዓልን አደረጉላቸው። ሁልጊዜ በዚች ዕለት በዓል ያደርጉላቸው ዘንድ ስማቸው በበዓላት ኤጲስቆጶስ አባ ገብርኤል አዟልና። ከአጽሞቻቸው ድንቆች ተአምራቶች ተገለጡ። ከተአምራቶችም አንዲት የታወረች ልጅ ያለቻት ሴት ነበረች። ተስፋ ከቆረጠችውም በኋላ ለቅዱሳኑ አጽም በተማጸነች ጊዜ ዓይኖቿ ተገልጠውላት አየች። እኒህንም ሰማዕታት በዚህ ክብር ያከበራቸውን የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገነችው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን፣ አሜን። የበርስጢናና የአባ ያፍቅረነ እግዚእ መታሰቢያ። በዚችም ዕለት የበርስጢናና የአባ ያፍቅረነ እግዚእ መታሰቢያቸው ነው። ልዩ በረከታቸውም ከእኛ ጋር ትኑር፣ ለዘላለሙም ለእግዚአብሔር ምስጋና ይሁን፣ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 20 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ